ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን ነው። አብይ የቴዲ አፍሮ ወዳጆችን ማሰር ጀመረ፣ ወንጀለኛውም በቁጥጥር ስር ዋለ። የንጹሃን መኖሪያ ቤት በእሳት ጋየ። ጀነራሉ ጥብቅ ማስጠንቀቂያ ሰጡ። ነዳጅ ወደ ኢትዮጵያ አልገባም፣ ውሸት መሆኑም ተጋለጠ። የተኩስ አቁም ስምምነትም መራዘሙ ታወቀ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። የብልጽግናው ኃይል ከፋኖ ጋር መዋጋት ሲያቅተው የፋኖ ቤተሰቦችን እና እንደዚሁም የፋኖ መኖሪያ ቤቶችን ማቃጠል ጀመረ። ይህንንም ፋኖቹ ከስፍራው ደርሰው ጥቃት በመፈጸም ድል ቢቀናጁም የወደመው ንብረት በተመለከተ ግን ለዘውዱ ሾው ሚዲያ መረጃውን ልከውለታል። የብልጽግና አገዛዝ ሰራዊት የንጹሐን አማራ ቤቶችንና ንብረቶችን ማውደሙን አጠናክሮ የቀጠለ ሲሆን በደቡብ ወሎ ዞን ኩታበር ወረዳ 018 ቀበሌ ልዩ ስሙ አራጢት በሚባል ቦታ ላይ ነው በፋኖ የተሸፈነ ያገዛዙ ሱፋን ጠባቂ ሰራዊት ያልታጠቁ ንጹሐን አማራዎች ላይ በከባድ መሳሪያና እንደዚሁም የፋኖ ቤት ነው በማለት ንብረታቸውን በእሳት ማንደድ መቀጠሉ ነው የተገለጸው። ጦሩ መሳሪያ የታጠቀውም የፋኖ ሰራዊት መቋቋም ያቃተው የብልጽግናው አገዛዝ ሰራዊት ጦር መሳሪያ ያልታጠቁ አማራዎችን እድሜና ጾታ ሳይለይ ነው በግፍ እየረሸነ ቤት ንብረታቸውን እያወደመ ብሎም እንስሳቶችን እየጨፈጨፈ መቀጠሉ የተገለጸው። ይህንን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ለዘውዱ ሾው ሚዲያ በላከው ቪዲዮ መልእክት ቤቱ ንብረታቸው የተቃጠለባቸው የፋኖ ታጋዮቹ የደረሰበን ጉዳት ከትጥቅ ትግሉ ወደኋላ የሚመልሰን አይደል፣ ህይወታችንን እስከ መስጠት የደረስነው ለንብረት በፍጹም አንጓጓም ማለታቸውን የተገለጸው። ንብረቱ የወደመባቸው የፋኖ ታጋዮች እንዲህ ሲሉ ተናግረዋል። ቀይ ባህርን አስመልሳለሁ ሀገር እመራለሁ የሚለው እንግዲህ ይህንን እያደረገ ነው ማለት ነው። ምጣድ የሚሰብር መንግስት እንግዲህ ነገ ምጣድ የሚሰብር መከላከያ ነገ ቀይ ባህርን ወይም ድንበርን ይጠብቃል ብላችሁ እንዳትሳሳቱ። ከዛ ውጭ ደግሞ ይሄ አሸባሪ መንግስት ነገ የሁላችን ቤት አድርጎታልም ቀሪዎቻችን ላይ ስለሚያደርገው ምርጫ እያለ አሸባሪ መንግስት ይሄንን እየሰራ ነው። እንግዲህ ምርጫ ምረጡ እያለ ቅስቀሳ እያደረገ አማራውን እያደናገረና እያወዛገበ የሚገኘው ማለት ነው። ስለዚህ ሁላችንም የተከበርከው አማራ ህዝብ ሆይ ገዳይህንና ሊያጠፋ የመጣውን ስርዓት ባለ መምረጥ ከምርጫ ካርድ ራስን በማራቅ ትግሉን ተቀላቅለህ ይህንን አስከፊ ስርዓት ደርሰን ነፃነታችን እንድናወጅ ስንል እናሳስባለን ማለት ነው። ስለዚህ የአማራ ህዝብም ሆነ የዓለም መንግስት ይህንን እንድትከታተሉት እንላለን። እናመሰግናለን። የብልጽግናው መዋቅር እየፈራረሰ መሆኑ ተገለጸ። በአማራ ፋኖ ብሔራዊ ንቅናቄ 102ኛ ኮር 33ኛ ክፍለ ጦር በጎንጂ ቆለላ ወረዳ በሰራው ኦፕሬሽን የብልጽግና ታማኝ አገልጋዮች አምልጠው ፋኖን መቀላቀላቸው የተገለጸው። ለአገዛዙ ታማኝ ናቸው ከተባሉት ውስጥ ተናኘ ጥላሁን፣ ደረጃው ተናኘ፣ ተሻለ አገኘሁ የተባሉት እስካሁን በአገዛዙ በቆዩባቸው ጊዜያቶች ውስጥ ከዚህ በኋላ የበደልነውን ህዝባችንን እንክሳለን፣ እስከ ህይወት መስዋዕትነትም እንከፍላለን፣ ይህንን የብልጽግና አገዛዝ እስከዛሬም የሰራንበት እጅግ ይቆጨናል ሲሉ ነው የተናገሩት። የሃይማኖት አባቶችን ዛሬም መገደላቸው ቀጥለዋል። በጎንደር ከተማ ነው ሩፋኤል ቤተክርስቲያን አገልጋይ የነበረው ዲያቆን ዜናው በግፍ መገደሉ የተገለጸው። ፍጹም ሰው አክባሪና የቤተክርስቲያን አገልጋይ የነበረው ዲያቆን በሚያሳዝን ሁኔታ ሀገር ሰላም ብሎ በወጣበት በአገዛዙ ታጣቂዎች ነው በግፍ ህይወቱን እየተነጠቀው ተብሏል። በጎንደር ከተማ ብሎም በኢትዮጵያ የቤተክርስቲያን አገልጋይ ካህናት፣ ዲያቆናት በግፍ እየተገደሉ የቀጠለ ሲሆን እስካሁንም ድረስ ቤተ ክርስቲያኒቷ በኩል የተወሰደ ቆራጥ እርምጃ ባለመኖሩ ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች፣ የሃይማኖት አባቶች፣ መነኮሳት ጭምር ሳይቀሩ አፈናና ግድያው እንደቀጠለባቸውም ተገልጿል። ይህ ሊቆም የሚችለው እያንዳንዱ ምዕመንና ጉዳዩ የሚመለከተው አካል በጋራ በመሆን እርምጃ መውሰድ እስካልተቻለ ድረስ አሁንም ይህ ጸረ ኦርቶዶክስ አመለካከት ያለው ይህ ብልጽግናው አገዛዝ ግድያውን የማያቆም መሆኑ ሊታወቅ ይገባልም ብለዋል አብዛኞቹ። የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ
ጥብቅ ማስጠንቀቂያ ሰጡ። ህወሓት ውሳኔውን ሌላ ዞር ጦርነት የማዋለድ መሆኑን በደንብ ማጤን ይገባዋልም ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በሰጡት መግለጫ ነው ከቀናት በፊት ህወሓት በአክሱም ከተማ በ2013 ዓ.ም የተመረጠው መንግስት እንዲመለስ መወሰኑን እንድምታው እንዲሁም የፌዴራል መንግስት ማድረግ ስላለበት ስለ ስራቸውም ቀጣይ ሁኔታ ያተኮረ እንደነበረ ታውቋል። ትግራይ ከጦርነቱ በፊት የተሻለ የፖለቲካ ቁመናና የህዝብ አንድነት ነበራት ያሉት ፕሬዝዳንቱ በጦርነቱ ጊዜም እንዲሁም ህዝብና የፖለቲካ ኃይሉ በአንድነት በመሆን የመከላከል ውጊያ አካሂደው ነበርም ሲሉ ተናግረዋል። አስከፊውና ደም አፋሳሹ የትግራይ ጦርነት በፕሪቶሪያዊ ሰላም ስምምነት ከቆመ በኋላ በክልሉ የፖለቲካ ኃይሎች ከፍተኛ መከፋፈል መከሰቱን ተከትሎ ትልቅ የሆነ ጦርነትና የፖለቲካ መተራመስ የወለደው ቀውስ መፈጠሩንም ፕሬዝዳንቱ ገልጸዋል። መከፋፈሉና ቀውሱ የትግራይ የመደራደር አቅም እያዳከመ የፌዴራል መንግስት የመፈጸም ተነሳሽነት ጉድለት ታክሎበት ነው ተፈናቃዮች ወደ የቀያቸው አልተመለሱም፣ የክልሉ ግዛትም አንድነትም አልተረጋጋም ብለዋል። ፕሬዝዳንት ታደሰ ወረደ በማስከተል ህወሓት ሚያዝያ 7 እና 8 ቀን 2018 ዓ.ም ከታጣቂ ከፍተኛ አመራሮች ባካሄደው ስብሰባ 2.8 ሚሊዮን ህዝብ የመረጠው መንግስት አስተዳደር እንዲመለስ ውሳኔ አስተላልፏል ብለዋል። ይመለስ የተባለው መንግስት አስተዳደር ጳጉሜ 2012 ዓ.ም በተካሄደው ብሔራዊ የምርጫ ቦርድ ያልተቀበለው ምርጫ የተቋቋመ ሲሆን በኋላም የትግራይ ጦርነቱ እንዲቀሰቀስ ምክንያት ከሆኑት አንዱ እንደሆነም ጠቁመዋል። ሌተና ጀነራል ታደሰ ወረደ ህወሓት ያለፈው መንግስት ወደ ስልጣኑ እንዲመለስ መወሰኑ እንድምታው አዎንታዊ ነው፣ አሉታዊ እንዳለፉት ዓመታትስ ሌላ መከፋፈል የሚፈጥር ነው ወይስ አንድነትን የሚያመጣ ወይስ ከፕሪቶሪያዊ ሰላም ስምምነት የሚጣረስና ከፌዴራል መንግስት ሌላ ዙር እንዳዋልድ በማስተዋል በጥልቀት መጤን አለበትም ሲሉ አስጠንቅቀዋል። ተፈናቃዮች ወደ ቀያቸው እንዲመለሱ፣ የትግራይ ጊዜያዊ አስተዳደር እንዲረጋገጥ፣ የትግራይ መልሶ ግንባታ እንዲካሄድ ማድረግ የፌዴራል መንግስቱ ከፕሪቶሪያ የፈረመባቸው ነጥቦች መፈጸም አለበት ሲሉ ነው የተናገሩት። ሌተናል ጀነራል ታደሰ በማከልም የልማት በጀት ማቆም፣ ነዳጅ መከልከል ማለት በፕሪቶሪያ ስምምነት መሰረት ያቋቋምከው ጊዜያዊ አስተዳደር እንደማፍረስ እንደሚቆጠርም ነው ብለዋል። ፕሬዝዳንቱ በመግለጫቸው እንደገለጹት ከሆነ አንደኛ ዙር የስልጠና ጊዜያቸውን ከማብቃቱ ከ2 ወራት በፊት የተሻለ መፍትሄ ያሉትን መግለጫዎች አልጠቀስኩም፣ ክልሉ ለሚመራው ከፍተኛ ካውንስልም ማቅረባቸውና አጀንዳ ይዞ የሚያዳምጣቸው እንዳልተገኘም ነው የተናገሩት። በውሸት በማጥቆር በመፈረጅና ጠላት ነው በሚል ቅስቀሳና የማህበራዊ ሚዲያ ዘመቻ ከስልጣናቸው ማውረድ እንደማይበጅና እንደማይታሰብ በአጽንኦት የተናገሩት ፕሬዝዳንቱ ለሰላማዊ የስልጣን ሽግግር ዝግጁ መሆናቸውን ግን አመልክተዋል። ነገር ግን ጊዜያዊ አስተዳደሩ አሁንም ስራ ላይ እንደሆነ ካቢኔው የዕለት ተዕለት ስራውንም እንደሚቀጥል ማንኛውም የመንግስት ሰራተኛ ተገልጋዮችን ለማገልገል በስራ ገበታው ላይ መገኘት እንዳለበትም በጥብቅ አሳስበዋል። መንግስት የሌለ የሚመስል እንቅስቃሴ መቆም እንዳለበትም ጭምር ነው ፕሬዝዳንቱ ያስጠነቀቁት። የቦቴ አሽከርካሪዎች አጋለጡት መንግስትን። የቦቴ አሽከርካሪዎቹ ነዳጅ ከጅቡቲ ወደ ሀገር ውስጥ በመጓጓዝ በተመለከተ ጅቡቲ ያለው ጉዳይ ተፈቶ ነዳጅ በብዛት ወደ ሀገር እየመጣ ነው፣ መንገድ ጀምረዋል፣ ከአሁን በኋላ ነዳጅ ችግር አይኖርም የሚሉ መረጃዎች መውጣታቸው አይዘነጋም። ጉዳዩን በተመለከተ ቲካፍ እንዳነጋገራቸው ከሆነ ከዚህ ቀደም ደህና የሚባል ጊዜ ቦቴዎች ነዳጅ ሲያጓጉዙ በነበረው ልክ ማጓጓዝ ጀምረዋል መባሉ በፍጹም ሐሰት ነው ብለውታል። የቦቴ ሹፌሮችም አቁመው አዲስ አበባ ነው ያሉት፣ ከጅቡቲ እየመጡ እናም መጥቷል፣ ችግሩ ተፈቷል የሚባለው ውሸትና ሐሰት ነው ሲሉ ነው የመንግስትን መረጃ ያጣጣሉት። ሌላኛው ሹፌርም ነዳጅ እየመጣ መሆኑን እንደሰማውኝ ጅቡቲ ያለ ጓደኛዬ ጋር በስልክ እያወራን ነበር፣ ይህም ውሸት ነው ብሎታል። ሌላኛው ቦቴዎችን ጅቡቲ አቁመው ወደ አዲስ አበባ ለመምጣት የተገደዱ አሽከርካሪዎች በበኩላቸው ሲናገሩ ቦቴዎቹን እንደ ድሮ ነዳጅ እየጫኑ ነው መባሉ በፍጹም ውሸት ነው ካሉም በኋላ ከ40 ቀን በፊት ሄደን ግን ለበሽታና ለረሃብ ስንጋለጥ መኪና ቁመን መጣን። ለወረዳ ነበር የምንጭነው፣ ናፍጣ በተአምር ለወረዳ አይሰጥም ተባልን። ቤንዚል ቀይሩልን አልናቸው። ቤንዚል ደግሞ ለ150 መኪና ደብዳቤ ተጽፎ በቴሌ ብር ለማስለቀቅ ወረፋ ነው የሚሉን። ከዚህ ቀደም በድሬዳዋ በጋላፊ እጀባ ሲጀመር በቀን 3000 እስከ 4000 ነዳጅ የጫኑ መኪናዎች በየመንገዱ ይታዩ እንደነበረ በማስታወስ አሁን ግን 20 ወይም 15 መኪና ናቸው መንገድ ላይ የሚታዩ ሲሉም ገልጸዋል። ሌላኛው አሽከርካሪም የሌሎቹን ሹፌሮች ገለጻ ተጋርተው መኪናቸውን ጅቡቲ አስቀምጠው እንደተመለሱ፣ በዚህም ለትራንስፖርት ከ4000 በላይ እንዳወጡ፣ ተራ ደርሷቸው ወደ ጅቡቲ ቢመለሱም እንኳን ይኸው አላግባብ የሆነ ወጪ በቀጣይም እንደሚጠብቃቸው በመግለጽ አማረዋል። መንግስት የሌለና ያልሆነን ነገር በተደጋጋሚ ጊዜያቶች በሐሰት መረጃዎች ህዝቡን ለማታለል የሚያደርገው ጥረት በፍጹም ተገቢነት የሌለውና ከመንግስትም የማይጠበቅ ተግባር ነው ሲሉ የብልጽግናን አመራር ድክመት አጋልጠዋል።
በግድያ ወንጀል የተጠረጠረው ግለሰብ በቁጥጥር ስር ዋለ። በግድያ ወንጀል ተጠርጥሮ ሲፈለግ የነበረው ሻለቃ ያምራል ነው በቁጥጥር ስር መዋሉ የታወቀው። ባለፈው ሳምንት ሚያዝያ 6 2018 በባህር ዳር ከተማ 06 መኳንንት ስለሺ በተባለ ሆቴል ተቀጥራ ትሰራ የነበረችውን ማህሌት ማሩ የተባለች ወጣት የአማራ ክልል አድማ ብተና አባል ነው በተባለ እና ስሙም ሻለቃ ያምራል አለሙ የተባለው ተጠርጣሪ ከሌሎች ግብረ አበሮቹ ጋር በመሆን ነው ከስራ ቦታው አስገድዶ ወደ ሌላ ሆቴል በመውሰድና አስገድዶ ከደፈራት በኋላ በሆቴል ውስጥ የግድያ ወንጀል ፈጽሞ መሰሩን የአካባቢው ዓይን እማኞች ጓደኞቿ በማህበራዊ ሚዲያ ሲያሰራጩ መሰንበታቸው አይዘነጋም። የአማራ ክልል ፖሊስም የሰው ሕይወት አጥፍቶ የተሰወረውን ግለሰብ ፎቶግራፍ ጭምር በማህበራዊ ሚዲያ ሲያፈላልግ መቆየቱም አይዘነጋም። ሆኖም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በሰው ሕይወት ማጥፋት ወንጀል ተጠርጥሮ ለተወሰነ ጊዜያት ተሰውሮ የነበረው ያምራል አለበል አለሙ በቁጥጥር ስር አውሎታል። ተጠርጣሪው ያምራል አለበል አለሙ ወንጀሉን ፈጽሞ ከአካባቢ ቢሰወርም በብሔራዊ መረጃና ደህንነት አገልግሎት እንዲሁም በክልል የጸጥታ ኃይሎች በተደረገ የተቀናጀ ጥብቅ ክትትል ሚያዝያ 13 2018 ዓ.ም በቁጥጥር ስር ሊውል መቻሉን ገልጧል። አብይ አህመድ የድምፃዊ ቴዲ አፍሮ ቀኝ እጅ የሆኑትና ቁልፍ ሰዎችን በድንገት ማሰሩ ታወቀ። የአርቲስት ቴዲ አፍሮ ምክትል ማናጀር ቃል አቀባይና የአዲሱ አልበም ስራዎች መሪ የሆነችው ማህሌት ሰለሞን እንዲሁም የረጅም ዘመን የልብ ወዳጁ ዩሱፍ ያሲን በፌዴራል ፖሊስ ቁጥጥር ስር መዋላቸውን መረጃዎች እየወጡ ይገኛሉ። ኦስትሪያ ዜግነት መብት ያላት ማህሌት በፖሊስ የተወሰደችበት ምክንያት እስካሁን በይፋ ያልታወቀ ሲሆን የኦስትሪያ ኤምባሲ በጉዳዩ ላይ እስካሁንም የሰጠው መግለጫ የለም። በተመሳሳይ በስቱዲዮ ስራዎቹ ከቴዲ አፍሮ የማይለየው ዩሱፍ ያሲንም አብሮ መታሰሩ ነው የታወቀው። የእነዚህ የቅርብ ሰዎች ድንገተኛ እስር ከግል ማንነታቸው ይልቅ ከቴዲ አፍሮ ጋር ካላቸው ጥብቅ ቁርኝነት ጋር የተያያዘ ሊሆን ይችላል የሚሉ ስጋቶችን በስፋት እየተደመጡ ይገኛሉ። በጸጥታ አካላት የተወሰደ ያለውን ይህንን እርምጃ በብዙዎቹ ዘንድ ከፍተኛ ጥንቃቄና ውግዘት እየቀሰቀሰም ይገኛል። በጉዳዩ ላይ የሚመለከታቸው አካላቶች ማብራሪያ እንዲሰጡ የዘውዱ ሾው ሚዲያ ያደረገው ጥረት ለጊዜው አልተሳካም። አሁን ወደ ውጭ ዜናዎች እናመራለን። የኤርትራና የአፋር ብሔራዊ ኮንግረስ ኢኤንሲ ወደ ትጥቅ ትግል መሸጋገሩን አሳወቀ። ፓርቲው ባወጣው ይፋዊ መግለጫ ነው በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከባድ ያለውን ሰብአዊ መብት በመፈጸም ላይ ይገኛል ሲል ከሷል። በኤርትራ መንግስት ለመታገል ሰላማዊ የፖለቲካ ስልት ተጠቅሞ ሲንቀሳቀስ እንደነበረ የገለጸው የፖለቲካ ድርጅቱ በኤርትራ አፋር ወይም ደንከል ህዝብ ላይ ይፈጸማል ያለውን ብርቱ የመብት ጥሰት ለመግታት የትጥቅ ትግል እንደ አማራጭ ወስዶ ትግሉን መጀመሩን ነው የገለጸው። በጉዳዩ ላይ አስተያየታቸውን ለዶይቼ ቬለ የሰጡት የፓርቲ ስራ አስፈጻሚ ኮሚቴ አባል አቶ ዮሴፍ አሊ አብደላ በደንካሊያ አፋር ህዝብ ላይ ይፈጸማል ያሉትን መፈናቀል፣ ስደትና ሌሎችም ከባባድ የሰብአዊ መብት ጥሰቶችን በዲፕሎማሲ ብቻ ማስቆም ባለመቻሉ ወደ ትጥቅ ትግል እንዳመሩ ታውቋል። ይህን ጉዳይ በተመለከተ ከኤርትራ መንግስት በኩል ምንም የተገኘ መረጃ የለም። አሜሪካ ከኢራን ጋር የነበረውን የተኩስ አቁም ስምምነት ማራዘሟን አሳወቀች። ፕሬዚዳንት ዶናልድ ትራምፕ ባወጡት መግለጫ አሜሪካ በኢራን ላይ ልታደርግ የነበረውን ወታደራዊ ጥቃት በማቆም የተኩስ አቁም ስምምነት ላልተወሰነ ጊዜ ማራዘማቸውን አሳውቀዋል። ይህ ውሳኔ የተላለፈው የኢራን መንግስት በአሁኑ ወቅት በከፍተኛ ሁኔታ የተከፋፈለ መሆኑንና የፓኪስታን ከፍተኛ አመራሮች በሆኑት በጠቅላይ ሚኒስትር ሸህባዝ ሸሪፍና በፊልድ ማርሻል አሲም ሙነሪ የቀረበላቸው ዲፕሎማሲያዊ ጥያቄን ተከትሎ መሆኑን ተገልጿል። ፕሬዚዳንቱ እንደገለጹት ከሆነ የኢራን አመራሮች የተባበረ የሰላም ሀሳብ ይዘው እንዲቀርቡ ተጨማሪ እድል ተሰጥቷቸዋል ብለዋል። ሆኖም ግን አሜሪካ በኢራን ላይ ጣለችውን የባህር ላይ ከበባ ተጠናክሮ እንደሚቀጥልና የአሜሪካ ወታደራዊ ኃይሎች ለማንኛውም ትዕዛዝ በተጠንቀቅ እንዲቆም መመሪያ ተሰጥቷል ሲሉ ገልጸዋል። ውይይቱ በአንድም ወይም በሌላ መንገድ እልባት እስከሚያገኝ ድረስ የተኩስ አቁም እንደሚቀጥልም ፕሬዚዳንት ትራምፕ በመግለጫቸው አረጋግጠዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።